በሆነ ምክንያት ብዙ የማያወራ ሰው የሆነ ሞገስ አለው። በዛም ልክ ደግሞ አፉን መቆጣጠር የማይችልን ሰው ዝምታን በወሬ ለማደፍረስ የሚሞክር ደግሞ ራሱን መቆጣጠር የሚችል አይመስለን፣ ዝቅ እናደርገዋለን። በዛሬው ቪዲዮ ይሄ ለምን እንደሆነና ኃይልን ከፈለግን ህጉ ለምን ዝም እንድንል እንደሚያስጠነቅቀን እናያለን። ኃይል ፒውርሊ ሳይኮሎጂካል ነው። በጭንቅላታችን ውስጥ የምንፈጥረው ጭንቅላታችን ውስጥ ቦታ ያለው ነገር ነው እንጂ እንደዚህ የሚታይ ነገር ወይም የሚዳሰስ የሚነካ ነገር አይደለም። ኃይልን ቢውድ ለማድረግ ስንፈልግ፣ ስልጣንን ቢውድ ለማድረግ ስንፈልግ የሰው ሳይኮሎጂ የሰው አይምሮ ውስጥ አፒራንስ ነው የምንፈጥረው። ሰው ኤክስፕላኔሽን ይፈልጋል። የሆነ ባዶ ነገር ለመሙላት በጣም ነው የምንፈልገው። የሆነ ነገርን አለማወቅ የሆነ ኮምፈርተብል አያደርገንም፣ አንረጋጋም። አንተ ስለ ራስህ ብዙ ነገርን ግልጽ ሳታደርግ ስትቀር፣ ስለ ራስህ ብዙ ሳታወራ ዝምታን የምመርጥ አይነት ሰው ከሆን በዛ ሰውዬ ላይ ጭንቅላት ውስጥ የሆነ ነገር ይፈጠራል። ይህን ሰውዬ አላውቀውም፣ ምን አይነት ሰው ነው እያለ ራሱ በጭንቅላቱ ኢማጅን እንዲያደርግ ታደርጓለህ ማለት ነው። የነገ ሀሳብን ሊያውቁ አይችሉም። ዝምታህም ምቾት ስለማይሰጣቸው ያንን ዝምታ ለመሙላት ስለ ራሳቸው ብዙ ነገር ይናገራሉ ማለት ነው። በዚህ መሀል አንተ ስለ እነሱ ማወቅ ያለብህን ነገሮች በደንብ ታውቃለህ፣ ዝም ብለህ በማዳመጥ ብቻ ማለት ነው። መጽሐፉም እንደሚናገረው ዝም ባልክ ቁጥር የሆነ ጥበበኛ የሚያውቅ ሰው ነው የምመስለው። አንተ ስለ ራስህ እያወራ ስላልሆነ ሰው ስላንተ ማውራት ይጀምራል ማለት ነው። ስላንተ ማሰብ ይጀምራል። ስላንተ ንግግር ይኖራል በሰው መሃል። እንደውም መጽሐፍ ቅዱስ ውስጥ ምሳሌ 17 ቁጥር 27 እስከ 28 እንደዚህ ይላል። አዋቂ ሰው ንግግሩ ቁጥብ ነው፣ አስተዋይ መንፈሱ የረጋ ነው። አላዋቂ እንኳ ዝም ቢል ጠቢብ አንደበቱንም ቢገዛ አስተዋይ ይመስላል። ፓወር የአፒራንስ ወይም የሆነ ነገር የመምሰል ነገር ነው። ቅድም ተባብለናል። እዛ እዚህ ጋር አፒራንስ እየፈጠርክ ያለኸው የሆነ ጠቢብ የሆነ ሰው አዋቂ የሆነ ሰው እየመሰልክ ነው የምትሄደው ዝም ባልክ ቁጥር ማለት ነው። ሌላው ዝምታን ስትመርጥ ሞኝ የሆነ ነገርን ከማውራት ትጠበቃለህ። መጽሐፉ ላይ የሆነ ምሳሌ አለ። ራሻ ውስጥ ሴዛር ኒኮላስ ፈርስት የሚባል ንጉስ ይሾማል እና እሱ ኮንዘርቫቲቭ ውስጥ ነው የሚመደበው። ሊበራል እና ኮንዘርቫቲቭ ተብሎ ይከፈላል ብዙ ጊዜ አይዲዮሎጂ የአንድ ሀገር ማለት ነው። ሊበራሎች አዲስ ነገርን ለመልመድ ወደ ሀገራቸው አዲስ ነገርን ለማምጣት ሀገሯን ሞደርናይዝ ለማድረግ ይሞክራሉ። ኮንዘርቫቲቮች ደግሞ ወደ ድሮ የንግስና ከሆነ ወደ ንግስናው፣ ጭሰኛ ህግ ከሆነ ደግሞ የጭሰኛውን ህግ እንዲቆይ በሚያደርጉ ተብሎ ለሁለት ይከፈላል። ኒኮላስ ሲሾም እሱ ኮንዘርቫቲቭ ውስጥ ነበረና ሊበራሎች እሱ በመሾሙ ቶሎ ብለው እሱን ከቦታ ለማስለቀቅ ነበር ሀሳባቸው፣ እነሱ ለመንገስ ማለት ነው። እና የተለያዩ ሰላማዊ ሰልፎችን ረብሻን ምናምን አስነስተው ነበረ ሊበራሎቹ ሴዛር ሲሾም ማለት ነው። ይህንን ሁሉ ሲያደርግ ከነበሩት ሊደሮቹ አንደኛው ኮንድራቲ ይባላል። ኮንድራቲ የሊበራሎች ሊደር ነበረ። ብላስ ወዲያው ብሎ ይህንን ረብሻ ለማስቆም ሞከረ፣ ተሳካለት እና ሊደሮቹን ኤክስኪውዝ ለማድረግ ወይም ለመግደል ፍርድ ተሰጠ ማለት ነው። ከነሱም ውስጥ ኮንድራቲ አንዱ ነበረ። ኮንድራቲ አንገቱ ሊታነቅ፣ ኤክስኪዩሽኑ በአንገት መታነቅ ነበር በገመድ። አንገቱ ውስጥ ገመድ አስገብተው ገመዱን ወደ ላይ ሲጎትቱት ድንገት ገመዱ ይበጠሳል። አንድ ሰው በገመድ ሊገደል ድንገት ገመዱ ተበጥሶ ያ ሰውዬ ከመሞት ቢተርፍ ይሄ ነገር እንደ ሚራክል ነው የሚቆጠረው። ለዛ ይህ ከአምላክ የመጣ ነገር ነው ብለው ስለሚያስቡ ያንን ሰውዬ እንደገና ለመግደል አይሞክሩ፣ በነፃ ይለቀቅ ነበረ። ግን በዛ ሰዓት ኮንድራቲ አያቸዋ እነዚህ ሰዎች እነዚህ ኮንዘርቫቲቮች ገመድ እንኳን እንዴት እንደሚታሰር አያውቁም ብሎ ቀልዶባቸው ነበረ። ንጉሱ ጋር ሄደው እንደዚህ ተርፏል፣ ለዛ በነፃ ይለቀቅ ወይ ይሉታል። አዎ ይለቀቅ ይላቸውና ግን ልክ እንደተረፈ ያለው ነገር ነበር ወይ? እሱም እንዳለው ኮንድራቲ ልክ ገመዱ ሲበጠስ ያለውን ነገር ይነግሩታል ማለት ነው። ንጉሱም ተናዶ እንዴት ማሰር እንደማንችል እናሳየዋለን ብለው ኮንድራቲ እንደገና ለሁለተኛ የሞት ፍርድ ይፈረድበትና ሁለተኛ የሞት ፍርድ ላይ ገመዱ ሳይበጠስ ህይወቱን ያጣል ማለት ነው። ይህ ነገር የሆነው አፉን መቆጣጠር ስላልቻለ ነበረ። ሳርካዝም፣ ይሄ ሰው ላይ መቀለድ፣ ማሾፍ፣ እነዚህ ነገሮች እዛኛው ሰው ላይ የሚያመጣውን ስሜት አናውቀውም። ደግሞ አንዴ እንዲህ አይነት ቃላቶችን ተናገርም በኋላ ልንመልሰው አንችል። ያ ሰው ቂም ሊይዝ ይችላል። ከዚህ ወዲህ እኛን ለመጉዳት ሊሞክር ይችላል፣ ነገ ከነገ ወዲያ ማለት ነው። በተለይ ሳርካዝም ሰው ላይ መቀለድን፣ ማሾፍን እንዳንለምድ፣ ዝምታን እንድንለምድ መጽሐፍ ይነግረናል። እዚህ ጋር ልብ ልንላቸው የሚገቡ ነገሮች አሉ። አንደኛው ዝምታ የማያስፈልግባቸው ጊዜያት ሊኖሩ ይችላል። ዝምታን ስንጠቀም ኮሽስ ሆነን ወይም ተጠንቅቀን መሆን እንዳለበት መጽሐፉ ይነግረናል። ለምን ከተባለ በተለይ ከኛ ወደ ላይ ላሉ ስልጣን ላላቸው ሰዎች ጥርጣሬን ያመጣባቸዋል። ለምንድነው ሁሌም ዝም የሚለው ብለው አያምኑንም በዝምታችን ምክንያት፣ ወይም ደግሞ በራስ አለመተማመን ይመስላቸዋል፣ ፍርሃት ይመስላቸዋል። ከዛ በተለይ ከኛ በላይ ስልጣን ላላቸው ሰዎች ትንሽ ብናወራ ብንግባባ
ብንተዋቸው ይሻላል። ሁለተኛ ደግሞ ልንጠነቀቀው የሚገባው ነገር ሁሌም ዝምታ ሰው ላይ የሆነ ኢምፕሬሽን ሊኖረው ይችላል፣ እውነት ነው። ግን አንዳንዴ በተቃራኒ ይሄ ነገር ሊፈጠር ይችላል። ሁሌም ዝም የምንል ከሆነ ከሰው ጋር የማንግባባ ከሆነ ራሳችንን ለኢንቫይሮንመንቱ የማናሳይ ከሆነ ኢንቪዚብል እንሆናለን። ሰው ዞር ብሎ ራሱ አያየን። ዝምታ ወርቅ ነው ይባላል። ግን የሆነ ታሪክ ላይ ስሰማ የሆነች ልጅ ከኮምፒውተር ሳይንስ ተምራ የሆነ መስሪያ ቤት ትቀጠራለች። ለ4 ሆኖ ነው የሚሰሩት። እሷ ከሁሉም ዝምተኛ ነበረች። ያው እንዲህ መጽሐፉን አንብባ ኃይል ምናምን ሳይሆን ናቹራሊ ዝምተኛ ነበረች። ከሰው ጋር መግባባት ምናምን አትወድም፣ ብዙም አይደለችም ነበረ። ፕሮሞሽን ሲመጣ ሁሌም ያመልጣታል። ሁሌም እዛ ደረጃ ላይ ነው የቆየችው። ምክንያቱም ቦሷ አያውቃትም። ምን አይነት ሰው እንደሆነች አያውቅም። ጎበዝ ትሁን አትሁን በስርዓት አያውቅም። ሰው እሷን አይመርጣትም ነበር። ዞር ብሎ ራሱ አያያትም ነበር። ለምን? ሰላም አትለውም፣ አትግባባውም። ዝቅ ያለ ቦታ ላይ ከሆነ ብናወራ፣ ከሰው ጋር ብንግባባ፣ የሆነ ኔትወርክ ቢኖረን አሪፍ ነው። ሌላ ደግሞ ብዙ ማውራትን የምንጠቀምበት ሌላው መንገድ ደግሞ ራሳችንን ላለማሳየት፣ ራሳችንን ለመደበቅ። አሁን ክፍል ውስጥ ወይም አንተ ባለህበት መስሪያ ቤት ውስጥ በጣም ጎበዝ ልትሆን ትችላለህ፣ ብዙ ልታውቅ ትችላለህ፣ ወይም ከቦሱ በላይ ጭንቅላት ሊኖር ይችላል። ግን እሱን ነገር ላለማሳየት፣ ከዚህ በፊት ህግ አንድን ላለመጣስ ማለት ነው፣ አውቀህ ቶካቲቭ ትሆናለህ። ዝም ብለህ የምታወራ ምናምን ልታ የሆነ ፉል ትመስላችኋል፣ የሆነ ጅል ትመስላችኋል ማለት ነው። ለዛ ይሄኛውን ብዙ ማውራትን የምንጠቀምበት አንደኛው መንገድ ይሄ ነው። ሌላው ደግሞ ሰውን ለማታለል ዲሴፕሽንን ለመጠቀም ምላስ ሊኖር ይገባል። ብዙ ማውራት ሊታጠቅብህ ይገባል። ምክንያቱም ያ የምታወራው ቃላቶች ናቸው። ያ ምላስ ነው ያ ሰውዬ ከጀርባ ያለውን ነገር ልታታልለው የፈለግከውን ነገር ማየት የማይችለው። እዛ ነው ብዙ ጊዜ ሱቅ ላይ ባለሱቆች በጣም የሚያወሩት። ህግ 48 የመጨረሻው ህግ በጣም አስፈላጊ ነው ብዬ አስባለሁ። ይህንን ቪዲዮ እስካሁን ካየኸው ወደዛ ቪዲዮ ይህንን መንካት ትችላለህ።